ሰላምና ጤና በያላችሁበት ተመኘን የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እንደምን ውላችኋል። ለዛሬ ለተማክሰኞ ወደ እናንተ እንዲደርሱ ያዘጋጀናቸውን ዜናዎች የምናሻግርበት ሰዓት ላይ ደርሰናል። በቅድሚያም አበይት ነጥቦቹን በማዕከላዊ ጎንደር ዞን ሲንቀሳቀሱ የነበሩ የፋኖ አባላት እጅ ሰጡ። በዝናቡ ልንገረው የሚመሩ ታጣቂዎች መደምሰሳቸው ተነገረ። ህወሓት የፕሪቶሪያውን ስምምነት እንዲያከብር ተጠየቀ። በመደመር መንግስት እይታ የሚከናወነው ሀገር በቀል የኢኮኖሚ ሪፎርም በሀገር ውስጥ ገቢ እመርታዊ ለውጥ ለማምጣት እያስቻለ መሆኑን የገቢዎች ሚኒስትር አይናለም ንጉሴ ገለጹ። ከውጭ የትራምፕ አስተዳደር አንጋፋ ዲፕሎማቶችን ወደ ሀገር ቤት እንዲመለሱ አዘዙ። እነዚህንና ሌላ ቀሪ መረጃዎችን ይዘንላችሁ ቀርበናል። ዜናውን ላይክና ሼር ሚዲያችንን ሰብስክራይብ በማድረግ አብሮነታችሁ ከኛ ጋር እንዲሆን የአክብሮት ግብዣችን ነው። ከመሸጋገሪያ በኋላ እንመለሳለን። ሜሪትስ ፕሮፐርቲ እንኳን ለፈረንጆቹ አዲስ ዓመት በሰላም አደረሳችሁ እያለ ከ35% ታላቅ የዋጋ ቅናሽ ጋር ተመልሷል። ሜሪትስ ፕሮፐርቲ ባለ አንድ መኝታ ሽያጭ ማጠናቀቃችንን ከወዲሁ እየገለጽን ባለ ሁለትና ባለ 3 መኝታ አፓርትመንቶችን በጥሬ ገንዘብ ለሚከፍሉ በካሬ 68000 ብር የ35% ቅናሽ የተደረገባቸውን የመኖሪያ አፓርትመንቶች ይዞሎት ቀርበዋል። የሳይት ከቤተ መንግስት አቅራቢያ ላይ የሚገኝ ሲሆን አራዳ ፓርክና ፍሬንድሺፕ ፓርክን ከፊትና ከኋላ እየተመለከቱ ይኑሩ ይሎታል። ባለ 2 መኝታ በ6.4 ሚሊዮን ብር ጠቅላላ ክፍያ፣ ባለ 3 መኝታ በ8.8 ሚሊዮን ብር አጠቃላይ ክፍያ አቀርቦላችኋል። በዚህ ቅንጡ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃቸውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውል ሰገነትን በአንድ አካቷል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። በቀዳሚነት ወደ ያዝነው መረጃችን አለፍ። በማዕከላዊ ጎንደር ዞን ሲንቀሳቀሱ የነበሩ የፋኖ አባላት እጅ ሰጡ። ትላንትናና ዛሬ ማዕከላዊ ጎንደር ዞን በቡድንና በተናጥል ከገቡ የፋኖ ኃይሎች መካከልም ምዕራብ በለሳ 12፣ ወገራ 33፣ አምባ ጊዮርጊስ 4፣ ምስራቅ ደንቢያ 8፣ ምስራቅ በለሳ 34፣ ነባሩ ጭልጋ 3፣ አለፋ 2፣ ጭልጋ 2 በድምሩ ከ103 በላይ የታጠቁ የፋኖ ኃይሎች የሰላምን ጥሪውን ተቀብለው ገብተዋል። በዝናቡ ልንገረው የሚመሩ ታጣቂዎች መደምሰሳቸው ተነገረ። ደጀኑ ኃይላችን በምዕራብ ጎጃም ዞን ሰከላ ወረዳ ላይ በፈጸመው የድሮን ጥቃት በርካታ ታጣቂዎች ከነአመራሮቻቸው ሊደመሰሱ ችለዋል። እርምጃ የተወሰደባቸው ሰላምን አሻፈረኝ ያሉ የዘረፋና ህዝብን በማመራር ላይ የተሰማሩ በዝናቡ ልንገረው ሲንቀሳቀሱ የቆዩ 60 ታጣቂዎች ሲሆኑ ኦፕሬሽኑም መሽጎ በተኛበት ሌሊት እየተወሰደ እንደሆነ ተገልጿል። በጸጥታ ኃይሎቹ ደጀንነት እየተደናገጠው ዝናቡ ልንገረው ከስፍራው እንደጠፋ እንዲሁም አሁን ላይ የት እንደሚገኝ እንደማይታወቅ ተሰምቷል። አሁንም ሰራዊታችን እጅ ባልሰጠው ታጣቂ ኃይል ላይ የሚወስደውን እርምጃ አጠናክሮ እንደሚቀጥል ገልጿል። ህወሓት የፕሪቶሪያውን ስምምነት እንዲያከብር ተጠየቀ። በተሳሳተ ስሌት ህዝባችንን ወደዚህ ከፍተኛ ችግር እንዲገባ ያደረገው የህወሓት ቡድንና ግብረ አበሮቹ አሁንም ህገ መንግስትን አክብሮ የፕሪቶሪያውን ስምምነት ሙሉ በሙሉ ተግባራዊ እንዲያደርጉ የዲሞክራሲ ስምረት ትግራይ ፓርቲ አሳስቧል። ስብስቡ ተፈናቃይ ወገኖችን ወደ ቀያቸው እንዲመለሱ አድርጎ ዘላቂው መፍትሄ ከመፈለግ ይልቅ ለስልጣኑና ለጥቅሙ ቅድሚያ እንደሚሰጥና የትግራይን ህዝብ ችግር ለፖለቲካዊ ቁማር አግቶ በመያዝ ህዝቡን ወደ ከፋ ችግር እንዲገባ ምክንያት እንደሆነ አስረድተዋል። በዚህም በሰሜናዊ ምዕራብ ትግራይ ዞን አስገደ ወረዳ ህጻጽ የስደተኞች መጠለያ ካምፕ የተከሰተው ረሃብ በቂ ማሳያ እንደሆነ ፓርቲው ገልጿል። ስለ ማስተር አብነት ከበደ ጸሎቱ ይቀጥል ሲሉ ፕሮፌሰር ብሩክ ላጲሶ ተናገሩ። አንጋፋው ፕሮፌሰር ብሩክ ላጲሶ የማስተር አብነትን የጤና መታወቅ ሁኔታ ለማወቅ ለበርካታ ቀናት ክትትል ሲያደርጉ ቆይተዋል። ዛሬ ላይ ደግሞ አዲስ አበባ ሲልክ ሮድ ሆስፒታል ስለ ቀጣይ ህክምና ምክረ ሀሳብ እንዲያቀርቡ ተጋብዘው ከሆስፒታሉ ከፍተኛ ስፔሻሊስት ሐኪሞች ጋር ተወያይተዋል። ፕሮፌሰሩ ማስተር አብነት በመልካም ጤንነት ላይ እንደሚገኝ ገልጸው ቀጣዩን ሂደት እየተከታተልን እናሳውቃቸዋለን፣ እግዚአብሔር ሁሌም መፍትሄ ያለው ጸሎቱ ይቀጥል ብለዋል። አዲስ አበባ ሲልክ ሮድ ሆስፒታልም የህዝቡን አደራ በመቀበል ያደረጉት ከፍተኛ ድጋፍና ክትትል ህክምና ከልብ እናመሰግናለን ሲሉ የማስተር አብነት ከበደ ቤተሰቦች ተናግረዋል።
በመደመር መንግስት እይታ የተከናወነው ሀገር በቀል የኢኮኖሚ ሪፎርም ሀገር ውስጥ ገቢ ምርታዊ ለውጥን ለማምጣት እያስቻለ መሆኑን የገቢዎች ሚኒስትር አይናለም ንጉሴ ገለጹ። ዝርዝር አለን። ኢትዮጵያ ሀገራዊ የኢኮኖሚ ሪፎርም በማካሄድና ብዝሃ ኢኮኖሚ ዘርፍን በመንደፍ ምርታዊ የኢኮኖሚ እድገት እያስመዘገበች ትገኛለች። ይህ ተግባርም የኢትዮጵያ ዓመታዊ የገቢ አሰባሰብ በየዓመቱ ቀጣይነት ያለው እድገት እያሳየ ይገኛል። ለአብነትም በ2015 ዓ.ም 442.2 ቢሊዮን ብር፣ በ2016 ዓ.ም 512.1 ቢሊዮን ብር፣ በ2017 ዓ.ም 615.1 ቢሊዮን ብር መገኘቱን መጥቀስ ይቻላል። መንግስት ተግባራዊ ያደረገው የማክሮ ኢኮኖሚ ፖሊሲ ማሻሻያና የውጭ ምንዛሬ ተመን ለውጥ በጉምሩክ ቀረጥና በሀገር ውስጥ ታክስ አሰባሰብ ላይ ከፍተኛ ገቢ በማስመዝገብ ላይ ይገኛል። በዚህም ምክንያት በ2018 የሀገሪቱ ዓመታዊ የገቢ እቅድ ወደ 1.5 ትሪሊዮን ብር አካባቢ ከፍ እንዲል መደረጉ ይታወቃል። የገቢዎች ሚኒስትር አይናለም ንጉሴ ከኢትዮጵያ ዜና አገልግሎት ጋር ባደረጉት ቆይታ የመደመር መንግስት እሳቤ በኢትዮጵያ ኢኮኖሚ ውስጥ ዘርፈ ብዙ ፋይዳዎችን እያመጣ መሆኑን ተናግረዋል። እሳቤው በሀገሪቷ ብዝሃ ዘርፍ ኢኮኖሚ ተግባራዊ መደረጉን ጠቁመው በዚህ በርካታ ውጤቶች መመዝገባቸውን አንስተዋል። የሪፎርም ተግባራት ለገቢ እድገት ዋነኛ መሰረት መሆናቸውን የገለጹት ሚኒስትሯ በተለይም የግብርና ምርትና ምርታማነትን በማሳደግ የገበያ ትስስርን በማጠናከርና የገቢ ግብርን የሚያሳልጥ የንግድ ፍሰት መፍጠር መቻሉን አንስተዋል። ኢንዱስትሪዎች እንዲስፋፉና አምራች ዘርፉ ለሀገር ውስጥ የታክስ ገቢ ከፍተኛ ድርሻ እንዲያበረክትም መደረጉን ገልጸዋል። የኢኮኖሚ እንቅስቃሴው ዘመናዊና ፈጣን እንዲሆን በማድረግ ረገድ እሳቤው ቁልፍ ሚና መጫወቱን ጠቁመዋል። የመደመር መንግስት ዋነኛ ግብ ሀገር በቀል ኢኮኖሚን መገንባት ነው ያሉት ሚኒስትሯ ጠንካራ የገቢ ግብር እንዲኖር የማድረግ ስራ በትኩረት እየተከናወነ እንደሚገኝ ገልጸዋል። ለዚህም የኢኮኖሚ ስርዓቱ ለግብር አሰባሰብ ምቹ እንዲሆን የዲጂታል ትራንስፎርሜሽን ስራዎችን በስፋት እየተተገበሩ መሆኑን ገልጸዋል። ትልቅ የኢኮኖሚ ምሰሶዎች እመርታዊ ለውጥ ሲያስመዘግቡ የሚመነጩ ገቢ ለሀገር ልማትና ለኢንቨስትመንት ትልቅ ድርሻ እንዲያበረክትም በቁርጠኝነት እየተሰራ ይገኛል ብለዋል። ከነዚህ ዘርፎች የሚመነጨው ገቢ ለኢትዮጵያ ብልጽግና ዋስትና እንዲሆን የተጀመሩ የሪፎርም ስራዎች ተጠናክረው እንደሚቀጥሉም ሚኒስትሩ አረጋግጠዋል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ምክትል ስራ አስፈጻሚ የነበሩት አቶ አብዱራህማን ሩቤ የቀብር ስነ ስርዓት በኮልፌ የሙስሊም መካነ መቃብር ተፈጸመ። አቶ አብዱራህማን ሩቤ ባደረባቸው ህመም ምክንያት በሕክምና ሲረዱ ቆይተው ከዚህ ዓለም በትላንትናው ዕለት በሞት ተለይተዋል። አቶ አብዱራህማን ከሪፖርተርነት እስከ ምክትል ዋና ስራ አስፈጻሚነት በተለይም በኦቤስ እንዲሁም በኢቢሲ ከሪፖርተርነት ጀምሮ በተለያዩ የኃላፊነት ቦታዎች ሀገራቸውን አገልግለዋል። ከመስከረም 27 ቀን 2014 ዓ.ም ጀምሮ ህይወታቸው እስካለፈችበት ቀን ድረስ ደግሞ የኢቢሲ ምክትል ዋና ስራ አስፈጻሚ በመሆን ያገለገሉም ነበር። ባለትዳርና የሶስት ልጆች አባት የነበሩት አቶ አብዱራህማን ሩቤ በመልካም ስብዕናቸውና በስራ ትጋታቸው ምስጉን ነበሩ። የአቶ አብዱራህማን ሩቤ የቀብር ስነ ስርዓትም ዛሬ ከቀኑ 7 ሰዓት በኮልፌ የሙስሊም መካነ መቃብር ተፈጽሟል። መሀል ሚዲያም በምክትል ስራ አስፈጻሚ አብዱራህማን ሩቤ የተሰማውን ጥልቅ ሐዘን እየገለጸ ለመላ ቤተሰቦቹ እንዲሁም ወዳጅ ዘመዶቹ መጽናናትን ይመኛል። የኢትዮጵያ ከፍተኛ የስራ ኃላፊዎች የንግድ ትስስርን ለማጠናከር የሶማሌላንድ በርበራ ወደብን ጎበኙ። የኢትዮጵያ ከፍተኛ የፌዴራል እና የክልል የስራ ኃላፊዎችን ያካተተ ልዑክ በሶማሌላንድ የሚገኘውን የበርበራ ወደብ እንዲሁም የበርበራ ነፃ የንግድ ቀጠናን መጎብኘቱን ባለስልጣናት አስታውቀዋል። ተጨማሪ አለን። ጉብኝቱ በሁለቱ ወገኖች መካከል ያለውን የንግድ የኢንቨስትመንትና የኢኮኖሚ ትብብርን ለማጠናከር ያለመ መሆኑን ሆርን ዲፕሎማት ዘግቧል። ልዑኩ በኢትዮጵያ የንግድና ዘርፍ ማህበራት ምክር ቤት ዋና ጸሐፊ ዶክተር ቀነኒሳ ለሜ የተመራ ሲሆን የሶማሌ ክልል የኢንቨስትመንት የትራንስፖርትና የንግድ ዘርፍ ምክትል ሚኒስትሮች እንዲሁም የሶማሌ፣ የትግራይ፣ የኦሮሚያ፣ የአማራ፣ የቤኒሻንጉል ጉሙዝ ክልል የንግድ ምክር ቤት ፕሬዝዳንትን ያካተተ ነው ተብሏል። ልዑኩ በበርበራ ወደብ ባደረገው ጉብኝት የወደብ አገልግሎቶችን፣ የጉምሩክ አሰራር እንዲሁም ቁልፍ የትራንስፖርትና የሎጂስቲክስ መሰረተ ልማቶችን ተመልክቷል። የሶማሌላንድ የፋይናንስና ኢኮኖሚ ልማት ሚኒስቴር ዋና ዳይሬክተር መሐመድ ሐሰን ሳሌባን የወደብ አገልግሎትና የንግድ እንቅስቃሴ ለማቀላጠፍ የተደረጉ ማሻሻያዎችን ለልዑኩ አስረድተዋል። ሚኒስትሩ አክለውም የበርበራ ወደብና ነፃ የንግድ ቀጠናው ቀጠናዊ የንግድ ትስስርን ለማሳደግ ያላቸውን ሚናም አብራርተዋል። ወደቡን የሚያስተዳድረው የዲፒ ወርልድ ኃላፊዎች በበኩላቸው የወደቡን የስራ አቅም ለማሳደግና ቀጠናዊ ትስስርን ለማጠናከር እየተከናወኑ ያሉ የማስፋፊያ ፕሮጀክቶችን ለልዑኩ አስረድተዋል። በተጨማሪም በርበራን በአፍሪካ ቀንድ ተወዳዳሪ የሎጂስቲክስ ማዕከል ለማድረግ የታለሙ ስራዎችን አጽንኦት ሰጥተው አብራርተዋል።
የተወደዳችሁ ተመልካቾቻችን እየተመለከታችሁ የምትገኙት ለዛሬ ለተማክሰኞ ወደ እናንተ እየደረሰ የሚገኘውን መሃል ዜናችን ነው። ከባህር ማዶ ወደ ያዝናችሁ አለፍን። በቅርብ ርቀት ከቤተ መንግስት አጠገብ ያለችው በሂልተን ኢንተርሌክዠሪ ኤሊሌና ራዲሰን ብሉ እንዲሁም በሌሎች ሆቴሎች የተሞሸረችው የተመድ ዋና መስሪያ ቤትና ዓለም አቀፍ ተቋማት ያሉበት ለመኖሪያ ቢሉ ደህንነቱ የተጠበቀ ለኢንቨስትመንት ከ2500 እስከ $3500 የሚያከራዩበት ሁሉም ለመኖሪያ የሚጓጓበት አዲሲቷ ካሳንቺስ ላይ ኮምፓስ ፕሮፐርቲስ ከስቱዲዮ እስከ ባለ 3 መኝታ አፓርትመንትና የንግድ ሱቆችን በካሬ 81,000 ብር ከታላቅ ቅናሽ ጋር ይዞላችሁ ቀርበዋል። ልብ ይበሉ፣ የሚገዙት ቤት ካሳንቺስ መሆኑን አይርሱ። ለበለጠ መረጃ ታች ባለው ስልክ ይደውሉ። የትራምፕ አስተዳደር አንጋፋ ዲፕሎማቶችን ወደ ሀገር ቤት እንዲመለሱ አዘዙ። የዶናልድ ትራምፕ አስተዳደር በዓለም ዙሪያ በተለያዩ ሀገራት በአምባሳደርነት በከፍተኛ ዲፕሎማሲ እርከን ላይ የሚገኙ 30 የሚጠጉ አንጋፋ ዲፕሎማቶችን በአስቸኳይ ወደ ሀገር ቤት እንዲመለሱ ጥሪ አቅርበዋል። ከነዚህ ዲፕሎማቶች መካከልም ግማሽ ያሉ በአፍሪካ ሀገራት ተመድበው የሚሰሩ መሆናቸው ውሳኔው በአህጉሪቱ ላይ ያለውን ትኩረት አጉልቶታል። የውሳኔው ዓላማም የፕሬዝዳንት ትራምፕን አሜሪካ ትቅደም ፖሊሲ በተግባር ለመተርጎም ያለመ ሲሆን ነባር ዲፕሎማቶችን በአዲስና ከአስተዳደሩ ርዕዮተ ዓለም ጋር በሚጣጣሙ ግለሰቦች ለመተካት ያለመ ነው ተብሏል። አስተዳደሩ የሀገሪቱን የውጭ ጉዳይ ተልዕኮ በአዲስ መልክ ለመቅረጽ መወሰኑንም አሳውቋል። ወደ ሀገር ቤት እንዲመለሱ የተጠሩት ባለሙያዎችም በዘርፉ ለረጅም ዓመታት ያገለገሉና ሰፊ ልምድ ያላቸው መሆናቸው ይታወቃል። ይህም በአሜሪካና በአፍሪካ ሀገራት መካከል ያለውን የቆየ የዲፕሎማሲ ግንኙነት ላይ ምን አይነት ለውጥ ሊያመጣ ይችላል የሚለው ጉዳይ በዓለም አቀፍ ተንታኞች ዘንድ ከፍተኛ መነጋገሪያ ሆኗል ሲል ሲጂቲኤን አፍሪካ ዘግቧል። ኢራን የሚሳኤል መርሃ ግብሯ መከላከያና የሚቃጣባትን ጥቃት ለማስቆም የተነደፈ መሆኑን አሳሰበች። በዚህ ርዕሰ ጉዳይ ዙሪያ ዝርዝር ተጨማሪ ዘገባ አለን፣ እንደሚከተል ይቀርባል። እስራኤል የኢራንን ባሊስቲክ ሚሳኤሎችና የኒውክሌር መርሃ ግብሮቿን በማሳየት በቅርቡ ለ12 ቀናት በተካሄደው ጦርነት ወቅት ለማውደም የሞከረቻቸው ስጋቶች ማለቷ ተዘግቧል። የኢራን የውጭ ጉዳይ ሚኒስትር ኢስማኤል ባቃይ በበኩላቸው የኢራን ሚሳኤል መርሃ ግብር የኢራንን ግዛት ለመከላከል የተዘጋጀ በመሆኑ ለድርድር አይቀርብም ማለታቸውን አጃንስ ፍራንስ ፕረስ ዘግቧል። አክለውም የኢራን የመከላከያ አቅሟ ከወራሪዎች የሚደርስባትን ጥቃት ለመከላከል ያለመ በመሆኑም ለውይይት የሚቀርብ አይደለም ሲሉም አጽንኦት ሰጥተዋል። የኢራን የባሊስቲክ ሚሳኤሎች የመወንጨፍ አቅም እስራኤልን እንደሚያሰጋን የተገለጸው ባለፈው ዓመት ሰኔ ድንገት እስራኤል ለሰነዘረቻቸው ጥቃቶች ኢራን የእስራኤልን የተለያዩ ከተማዎች ኢላማ ያደረገ የሚሳኤሎችና የሰው አልባ አውሮፕላኖችን ጥቃት ማድረሷ ይታወሳል። የተወደዳችሁ ተመልካቾቻችን ለዛሬ ለተማክሰኞ ወደ እናንተ እንዲደርሱ ያጠናቀርናቸው የቀን መረጃዎቻችን አበቁ። ትዕግስቱን ላብሬያችሁ ቆይታ አደረግኩኝ። ዜናውን ላይክ እና ሼር፣ ቪዲዮአችንን ሰብስክራይብ በማድረግ አብሮነታችሁን ታጠነክሩ ዘንድ የአክብሮት ግብዣችን ነው። ሰናይ ቀንን ተመኘን።